ምን ብዬ ልናገር? ሞት እደጃፋችን ላይ ነው ያለው። የምንሰማው አስደንጋጭ ነገር ነው በየቀኑ። ስለዚህ ሁል ጊዜ ተዘጋጅተን ልንኖር ያስፈልገናል። ይህን ያልቁምም የተናገርኩት እንደው እግዚአብሔር አበርትቶኛ ጠንክሮ ነው እንጂ የሰማነው ነገር በጣም እጅግ በጣም አስደንግጦኛል። እውነቱን ለመናገር ነው። እሱ የሚቆምባት አውደ ምሕረት ናት። ዛሬን የሚያምርብኝ የዕለቱን ትምህርት የሚያስተምረን ወንድማችን መምህር ዘላለም ነው ብል ያምርብኝ ነበር፣ ግን አልታደልኩም። አባቴ ወንድሜ ዛሬ አሁን የሰማሁት ነው። መምህር ዘላለም ወንድሙ ወልደ ሰማዕት አርፈዋልና ያው እንደምታውቁ በጣም ወደ 25-30 ዓመት ሲያስተምር በትምህርቱም በሕይወቱም ነውር ያልተገኘበት ወንድማችን ነውና ብዙ ሰው ከዚህ ቤተክርስቲያን ውስጥ እየኖረ ወጥቷልና ሳይጠፋ ሳይለወጥ ያስተማረ መምህራችን ነው። አንደበቱም ሳይለወጥ ሃይማኖቱ ሳይለወጥ በሕይወቱ ነውር ሳይገኝበት አበል ሳይቀበል በራሱ ትኬት እየቆረጠ በገንዘቡ የሚያስተምር መምህር ነበር። እሱ አርፏል። ነፍሱን በአጸደ ገነት ያኑርልን፣ መምህራንን ደግሞ ይተካልን። ዲያቆን ሄኖክ ኃይሌ እንዲህ አለ። መምህር ዘላለም የልጅነታችን መምህር ነበረ። ገና ልጆች ሆነን ከትምህርት መልስ የለበሰውን ቀሚስ ሳይቀር እስከሚሄድበት መኪና የምንከተለው አውደ ምሕረትን ያስከበረ የወንጌል አርበኛ ነበረ። ትምህርቱን በቃላችን እስከምንይዝ ድረስ መጽሐፍ ቅዱሳዊ ስብከትን ያሳየን እርሱ ነበረ። ነፍስ አውቄ ወደ አገልግሎት ስገባም የታላቅ ወንድምነትና መምህርነት ወጉን ያሳየኝ መምህር ነው። ከቃል እግዚአብሔር ውጪ ከአንደበቱ ተራ ነገር የማይወጣ ሰባኪ ወንጌል ነበረ። በእርሱ ትእዛዝና ጥቆማ ብዙ ጉባኤያትም ተሰማርተን አገልግለናል። በእጅግ ቁም ነገረኛ በመሆኑ በሕይወትህ ትርጉም ባላቸው ቀናት ሁሉ ከጎንህ ነው። ከወር በፊት ጃንዋሪ 31 ደውሎ ለአንድ ሰዓት ያህል የሚያበረታ ዘለግ ያለ ምክሩን ሰጥቶኝ ነበር። የመጨረሻ ቃሉ እንደሚሆን ግን አልገመትኩም። በፈተና ምክንያት እንዳንሰበር ታናሾቹን አይዟችሁ የሚል ታላቅ መምህር ማግኘት ብርቅ ነው። ትናንት ሌሊት የእረፍቱን ዜና ስንሰማ ለራሳችን አልቅሰናል። እንደ ሰባኪ እያገለገለ እንደ ጳጳስ ተከብሮ የኖረ መምህር ዘላለም ወንድሙ ዘላለማዊ ኅብረት በክብር ጠርቶታል። ልብ የሚያቆስል ሐዘን ነው። የወንጌሉ አርበኛ የሚነበብ መጽሐፍ ሲናገር የማይፈራ ለእውነት የቆመ በበረሃ በከተማ ቀንና ሌሊት ሳይደክም ያገለገለ ጀግና። በቃ ደከመኝ አምላኬ ደግሞ ናፈቀኝ ብሎ መምህር ወደ እግዚአብሔር ሄዷል። ይህንን የሱን መርዶ ቆሜ በመናገር ያዝናለሁ። አባቴ መንገድ መሪ ነው ለኔም በዚህ ደብር ላለን በመላው ዓለም ላሉ ኦርቶዶክሳውያን አጽናኝ፣ አሌንታ፣ የድሆች አባት፣ ብዙ ድሆችን ተሰውሮ የሚመግብ ወላጅ አልባ ሕፃናት የሚያሳድግ እሱ እየራበው ሌላ የሚያጎርስ መምህራችን መምህር ዘላለም ወንድሙ ወልደ ሰማዕት ወደ አምላክ ወደ ክርስቶስ ሄዷል። ስለዚህ ምን ብዬ ልናገር? ይሄ የቤተ ክርስቲያን ሐዘን ነው። የቤተሰቡ፣ የጓደኞቹ፣ የባልንጀሮቹ ብቻ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሐዘን ነው። እስቲ የሱን ፎቶ ስክሪን ላይ አውጡት። እቺ እሱ የሚቆምባት አውደ ምሕረት ናት። ዛሬን የሚያምርብኝ የዕለቱን ትምህርት የሚያስተምረን ወንድማችን መምህር ዘላለም ነው ብል ያምርብኝ ነበር፣ ግን አልታደልኩም። አባቴ ወንድሜ
የሚገርመው ቀኑ ሲደርስ እመቤታችንን ሊሰናበታት ከደጇ ተሰናብቶ ሊሄድ እዚህ ነው የመጣው። እመቤቴም ደጅሽን የረገጠ አገልጋይሽን ልጅሽን ቅፍ ድግፍ አድርገሽ በክብር ሸኝልን። ዘይቱ ከማሰሮ ሳይጎድልበት እንደበራ ሄደ። ሞት ሆይ አንተን ሳስብ በፍርሃት ደነግጣለሁ፣ ወደ አንተ የመጣውን ክርስቶስን ሳስብ ግን በደስታ እሞላለሁ። እኛ ሰዎች ወደዚህ ዓለም ለመምጣት 9 ወር እንቆያለን። ከዚህ ዓለም ለመለየት ግን ሕቅታ ብቻ ትበቃናለች። ከንቱነት ሟች ሆነን እስኪያዝኑልን ቋሚ ሆነን እናዝናለን። እንደውም ዛሬ የምናስበው እጅግ የምንወደው የሚያሳዝነን በእውነት አንድ ልጃችን የቤተ ክርስቲያን እንቁ ልጅ በእውነት እሱ ይስበክ እንጂ እሱ ያስተምር እንጂ እሱ ያሳምረው እንጂ በእውነት ዛሬ ከመካከላችን ተለይቶ እናስበዋለን። ዘላለምን በእውነት እንደ ስሙ ወደ ዘላለማዊው ሕይወት የሄደው ዘላለምን አንረሳውም። መቼ እሱ ይስበክ ያስተምር ያሳምረው እንጂ በእውነት አናለቅስም። ወደ ሕይወት ነው፣ እረፍት ነው፣ ወደ ቅዱሳኑ ነው የሄደው እሱ በእውነት እናስበዋለን እንጂ አናለቅስም። ስለ ራሳችን ነው የምናለቅሰው። አዎ ቤተ ክርስቲያን ታዝናለች፣ እናዝናለን። እንዲህ አይነት ልጆች ስታጣ እንቁ የሆኑ ተሸሽጎ የኖረ እዩኝ ሳይ ተደብቆ የኖረ ዘመኑን በሙሉ ወንጌል ሲሰብክ የኖረ ልጅ በእውነት ዛሬ የጻድቁን እረፍት በምናስብበት ቀን የእሱንም እረፍት እናስባለን። ዛሬ በእውነት እግዚአብሔር በቅዱሳኑ አጠገብ ያሳርፈው፣ በቅዱሳን አጠገብ ያሳርፈው። አንረሳው፣ በልባችን ይኖራል፣ በልባችን ይኖራል። በእውነት ይቅርታ ዛሬ ስለሰማን ነው። እጅግ የሚያሳዝን አስደንጋጭ ዜና ስለሆነብን ነው። አዎ እንዴት ይረሳል? የወንጌል ገበሬ የአውደ ምሕረቱ ኮከብ በእውነቱ ይናገረው ያስተምረው እንጂ እሱ በእውነት እያበጠረ እያሳመረ እየፈተፈተ የሚያጎርስ ስለ ብዙዎች ቅዱሳን እሱ ሲናገር ኖሯል። ስለ እሱ አሁን ማን ይናገራል? እንዴት እንናገረዋል? እሱ ወደ እረፍት ሄደ። ለራሳችን እናልቅስ፣ እኛ ስለ ራሳችን እናልቅስ፣ ስለ ራሳችን እናንባ። የጎደለብን እኛ፣ የቀረብን እኛ፣ ወንጌል የቀረብ እሱ በቃል ብቻ ሳይሆን በሕይወትም አስተምረው ነው ያለፈው። ባይገርማችሁ በሕይወትም የሚያስተምረውን ኖሮ ነው ያለፈው። እንኑር፣ እኛ እንነሳ፣ እንንቃ። ከተኛንበት አልጋ ተነስተን አልጋችንን ተሸክመን እንጓዝ ወገኖቼ። ከተኛንበት ደዌ እግዚአብሔር ያንቃ። መቼ ነው ንስሐ የምንገባው? እኛስ መጠሪያችን እንዴት ነው? ልጃችን እኮ ድንገት እኮ ነው ሄደው። ሰዎች አገላብጠውት ምን ይህን ይሰማል፣ የቱ ጋር ይወጋል፣ የቱ ጋር ይፈልጣል፣ የቱ ጋር ይቆርጣል ብለው እኮ አይደለም። ድንገት ነው ሄደው። እንደውም ስሰማ በእግሩ ሆስፒታል ሄዶ ከትላንት ወዲያ በእግሩ ሆስፒታል ሄዶ ትላንትና አረፈ። እንዲህ ነው እንግዲህ አጠራር። እኛስ እንዴት ይሆን የምንሄደው? ስለ ራሳችን እናልቅሳው። አዎ ከእግዚአብሔር የተለዩ ሰዎች ማልቀስ ይገባቸዋል። በኃጢአት የምንኖር እኛ ማልቀስ ይገባናል። ስለማ ስለ ራሳችን። አዎ በኃጢአት ደዌ ለተመታን ለራሳችን ነው ማልቀስ የሚገባ። ቤተሰቡን ያጽናል፣ ቤተ ክርስቲያንን ያጽናል፣ ሁላችሁንም ያጽናችሁ። የበረከት በዓል ያድርግልን። የጻድቁ በረከት በሁላችን ላይ ይደርብን። ከአልጋችን እንድንነሳ
እንንቃ። እንግዲህ ይብቃ። መራኮት፣ መተራመስ፣ መጠላላት፣ ፍቅር ጠፋ። የምንሰማው ዜና ሁሉ ጦርነት፣ መከራ፣ መገዳደል፣ መሞት። ክርስቲያኖች እያለቁ እኮ ነው። ዘመኑ አጠረ እንዴ? ዘመኑ ደረሰ እንዴ? የሚያሰኝ ነው በእውነት። እናልቅስ፣ እናንባ፣ ንስሐ እንግባ። ጊዜው አጭር ነው። የሁላችንም ቀን ጊዜው እየሮጠ ነው። እንደ ሸማኔ መወርወር ከሸማኔ መወርወሪያ ይልቅ እየፈጠነ ነው ዘመኑ። ስለዚህ ንስሐ እንግባ ወገኖቼ። ወደ ስጋው፣ ወደ ቅዱስ ስጋው፣ ወደ ክቡር ደሙ ቅረቡ፣ አትፍሩ። ኑ ወጣት አይል፣ ጎልማሳ አይል፣ ሁላችሁም ቁረቡ። ካልቆረባችሁ ድነት የለም። ንስሐ ካልገባችሁ፣ ቅዱስ ስጋውን ክቡር ደሙን ካልተቀበላችሁ ድነት የለም። ተጫውቶ ኮከብ ተጫዋች ቢባል አንድ ሰው ጎል ካላስገባ ዋንጫ ያገኛል? እስቲ ንገሩ። ያገኛል? ኮከብ ተጫዋች ይባላል፣ በቃ ይወራለታል። ዋንጫ ግን የለም። መጾሙ፣ መጸለዩ፣ ማስቀደሱ፣ መመላለሱ፣ ጽዋው፣ ሌሎቹ ወንጌል መስማቱ፣ እነዚህ ሁሉ ኮከብ ተጫዋችነት ነው። እሺ ጎሉ ምንድን ነው? በሉ ጎሉ ምንድን ነው? ዋንጫው ምንድን ነው? ቅዱስ ስጋው ክቡር ደሙ ነው ወገኖቼ። እስካሁን ስንቴ ሜዳ ውስጥ ሮጣችሁ፣ በቃ ደግሞ ወደ ጎል ተጠጉ። ስንቴ ሮጣችሁ ከአንዱ ጎል ወደ አንዱ፣ ከአንዱ ጎል አንዴ በዚህ ትገጥማላችሁ፣ አንዴ በዚያ በኩል ትገጥማላችሁ። ጨዋታ እንዲሁ መሄድ፣ መመለስ፣ መሮጥ፣ ጠጋ ወደ ጎል። እሺ በሉ። እግዚአብሔር እሺ በላችሁ። የቤተ ክርስቲያን የልባ ማረፊያ መምህር ዘላለም ወንድሙ። መምህር ወመገስጽ ስሙ በክፉ የማይነሳ እዚህ አየነው ይህን ተናገረ በሚል የልዩነት ርዕስ ሆኖ የማያውቅ ሙሉ ሰው፣ እግዚአብሔርን የሚፈራ ለምእመናን አንድነትና ለነፍሳቸው መዳን የሚጨነቅ በከተማ በገጠር በሀገር ቤት በውጪ በእኩል ዝግጅት ለወንጌል ሲተጋ የኖረ አገልጋይ ነበር። እንኳን ሰው የቆመባት አውደ ምሕረት የጨበጣት ማይክ አፍ አውጥታ የምትመሰክርለት የተግባር ሰው ነበር። የምንቆምበት አውደ ምሕረት እነ መምህር ዘላለም ወንድሙ ቆመውበት ነበር ብለን የምንመሰክርለት ምሳሌያችን እርሱ ነው። የአገልጋዮች ህብረትን፣ የሰራተኛ ጉባኤያትንና ግቢ ጉባኤያትን መስርቶና አስፍቶ ለብዙ ነፍሳት መዳን ምክንያት የሆነ ሐዋርያ ነው። ይህንን እናገራለን። የሰበከውን ኖሮታል፣ የተናገረውን ፈጽሞታል። የማንም ዕዳ የለበትም። አገልግሎቱ የሰመረ ነበር። ሰው ታንጾበታል፣ እግዚአብሔርም ከብሮበታል። የምናዝነው እኛ ስለጎደለብን ነው። የምናለቅሰው አባት መምህርና ወንድም ስላጣን ነው። በአንጻሩ የምንጽናናው ደግሞ ሲያገለግለው ወደ ኖረው አምላክ በክብር ስለሄደ ነው። የአገልግሎትህ በረከት ይድረሰን። አምኖ መቀበል የማይፈልግ እንደ ሰው ያማው ነበር። ቅዱስ ጳውሎስ ህመም ነበረበት። አንድ ወንድሜ ሲነግረኝ አስታማሚው በቅርብ ለማንም ለመናገር የማይፈልግ ነው። ህመሙን የሰውን ህመም መካፈል ይወዳል እንጂ የራሱን ህመም ለማንም የማያካፍል ሰው የሚሰቃይበት መስሎ የሚጨነቅበት መስሎ ስለሚያስብ አይናገርም። ነገር ግን ታማሚ ነው። ከ8 ዓመት በላይ በመምህር ዘላለም በተለያዩ ህመሞች እየተሰቃየ ነበር መድረክ ላይ የሚቆም ነበር። የብዙ አገልጋዮችን ህመም ምዕመናን አያውቁም። እሱም ለማንም ተናግሮት አያውቅም። እዚህ ከመጣ በኋላ የሁሉ የሚተራመስ ዘመድ ወገን እያለው አንድ ነፍሱ የፈቀደችለትን ወጣት ብቻ ጠርቶ ከመጣ 2 ሳምንት ሆነው ወደ ሕክምናው ሹልክ ብሎ ለዛው ትንሽ ያመኛል እስቲ ቼክ ላድርግ ብሎ ነው። ቼክ ሲደረግ ግን የተነገረው ነገር ሌላ። እንዴት ነው ቆመ የምትሄደው ነው ያሉት። እና እንዲህ የሆነ እንኳን ወንጌልን ይዞ ይሮጥ ነበር፣ ይሰብክ ነበር፣ ያገለግል ነበር። ዛሬ በፌስቡክም ሆነ በዚህ አይነት ሁኔታ ያለው የሚሮጠው ህዝብ መምህር ዘላለም ወንጌሉን እንጂ ህመሙን ሰምቶት አያውቅም። ጭንቀቱን ሰምቶት አያውቅም። ጉዳቱን ሰምቶት አያውቅም። እንደ ሰውም አይታይም።
ነገር ግን መልአክም ሰማዕትም ቤተክርስቲያኗን በሚገባ አስከብሮ ያለፈ መድረኳን አስከብሮ ያለፈ የመምህርነትን አገልግሎት የወንጌል ሰባኪነትን አገልግሎት ስራዬ ብሎ ለሌሎች ያስተላለፈ ከቤተሰቡ ከወንድሙ ጀምሮ አሁን ካለው ያም ወስለን ነው መምህሩ ራሱ ማስተማር ከብዷቸው ነገ የሚሆነውን ነገር አናውቅም። እስቲ እንደው ነፍስ ይማር በሉ እስቲ በአንድ ቃል እግዚአብሔርን እስቲ የወንድማችንን በሉ እስቲ የወንድማችንን ነፍስ ይማር በሉ እስቲ። እንዲህ ነው ህይወት። በነገራችን ላይ እኔ ለነገ ለመጋቢት አንድ ቀን ተነጋግረን እንደሚመጣ ሌላ መምህር እንኳን አልጋበዝኩም። ግን ምን እንደምንሆን አናውቅም። ይሄ ነው እሱስ ወደሚያውቀው ወዳገለገለው ወደሚወደው ወደ ተዘጋጀለት ስፍራ ለመሄድ እድል አግኝቷል። እኛ እዚህ ሆነን ስንት ምስክርነትን ነግሮን ስንቱን ነግሮን ላልተለወጥ ለኛ ንስሐ ላልገባ ለኛ ነው የሚለቀሰው። ቤተ ክርስቲያን እንግዲህ ደህና ደህናዎቹን እየሸኘች ነው። እግዚአብሔር ይርዳል። ቻሌንጁን በይፋ አስጀምረናል። አደራችሁን ተቀበሉ፣ ተባበሩ፣ ስሩ፣ ጨርሱ። የብፁዕ አባታችን ተወዳጅ ጸሎተኛ የቤተ ክርስቲያን እንቁ የሆኑት የአቡነ ቀውስጦስ በሕይወት እያሉ ምኞታቸው የሆነውን የምናሳካበት የምናስፈጽምበት ታላቅ ቻሌንጅ በይፋ አስጀምረናል። ይህ ቪዲዮ ከሚሊዮን በላይ ቪው አግኝቶ ከ15000 በላይ ኮሜንት በዚህ ቪዲዮ ላይ ተጽፎ ይህ በጥቂት ቀናቶች ውስጥ መጠናቀቅ አለበት። ለዚህ ቻሌንጅ የሚያስፈልገው 15000 ኦርቶዶክሳውያን ናቸው። አውቃለሁ 15000 ብቻ አይደለም የብፁዕነታቸው ወዳጅ አውቃለሁ፣ ከዛ በላይ ነው። ለአሁን ግን 15000 ኦርቶዶክሳውያን በዚህ በምታዩት መዝገብ ላይ የክርስትና ስሙ ሰፍሮ ከብፁዕ አባታችን ጸሎትና ቡራኬ የሚገኝበት ትልቅ ቻሌንጅ ነው። ቤተሰብ በነገራችሁ ቁጥር እውነት በሉት። የሕፃን ልጅ ነው። በሕፃን አንደበቱ ቢነግራችሁ ውሸት እንዳትሉት፣ እውነተኛ ቃል ነው። ይህን ለማድረግ ከእናንተ የሚጠበቀው ጥቂት ነገር ነው። ይህ የአባታችን አልቆ የማየት ምኞት የሆነውን የሰንዳፋ መንበረ ብርሃን ቅድስት ሥላሴ ቤተክርስቲያን ለማስፈጸም የሚውል 1000 ብር ብቻ፣ ከዛ በላይም ከዛ በታችም ይቻላል። ለቻሌንጁ ግን 1000 ብር ብቻ አሁን በመነግራችሁ አካውንት ማለትም 1073 75 71 34 7 በማስገባት ኮሜንት ላይ ያስገባችሁትን መጠንና የክርስትና ስማችሁን ትጽፋላችሁ። እኛም ሰብስበን በዚህ በምታዩት መዝገብ ላይ እናሰፍራለን። ወደ ብፁዕ አባታችን ተወስዶ ጸሎትና ቡራኬ ይደረግበታል። ከዛም በላይ ደግሞ በእኚህ በምታዩት አባቶች ኪዳን ሲገቡ፣ ጸሎት ሲያደርሱ፣ ቅዳሴ ሲገባ ስማችሁ እየተጠቀሰ ጸሎት ይደረግላችኋል ማለት ነው። ይህ እድል በሕይወታችን አንድ ጊዜ ነው የሚፈጸመው። እንጠቀምበት ኦርቶዶክሳውያን። አደራችሁን በብፁዕ አባታችን ስም ነው የምንጠይቃችሁ። አመሰግናለሁ።